ጋይስ ታጠቅ ላስተዋውቃችሁ። ታጠቅ ይባላል። እንደምትመለከቱት የሚያምር ፈረስ ነው። ምቾትም አለው። ወደ ቀኝ ራስ ጠጋ አድርገዋል። ታጠቅ እኔው ታጠቅ የአፄ ቴዎድሮስ ፈረስ ነው። ዞብል ደግሞ የፋሲል። አረ አቤት ስናምር በእናትሽ ፈረጅን ልቀቂና ልወድቅ እንዴ! ለምን ቆመ? አንተ ነው ያቆምከው? ዋ ሊገለበጥ ነው እንዴ? ምንድነው ነገር? እያራ ነው እንዴ? እያራ ነው። እያራ ይባላል። ፋንዲያ እየጣለ ነው። ፋንዲያ እየጣለ እንዴ! አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ አሳያቸው። አረንጓዴ ቢጫ ቀይ ወጣ። አረንጓዴ ቢጫ ቀይ ወጣ። ዋው ዋው ዋው! ሌትስ ጎ ወዳችኋለሁ። አንተ አረንጓዴ ቢጫ ቀይ አልወጣ። አረንጓዴ ቢጫ ቀይ ስሚ፣ ቀስተ ደመና ወጣ። እንደዚህ እያደረጉ እያለ በቃ አመት ከአመት ይህንን ነገር የሚያስቆመው ሰው ጠፍቶ ጭራሽ እየባሰበት መጣ አይደለ? ድሮ አርቲስቶቹ ነበሩ፣ አሁን ደግሞ ዘመኑ የቲክቶከሮች ነው። እነሱ ተረክበው ጭራሽ ወደ ባሰ ደረጃ እያደረሱት ይገኛሉ። እዚህ ጋር ግለሰብንም ሆነ ነገስታትንም ሆነ ክልሉንም ሆነ ከተማውንም ሆነ የፈለጋችሁትን ነገር የማምለክ፣ የመጨፈር፣ የመጠጣት ብቻ እንደፈለጋችሁ የመሆን ሙሉ መብት አላችሁ። ነገር ግን የጥምቀት በዓል ላይ እንደዚህ የማድረግ ምንም አይነት መብት የላችሁም። እኔ አመት ከአመት ስለዚህ ጉዳይ ቪዲዮ መስራት ስልችት ነው ያለኝ። የምሬን ነው።
እንዴት አንድ አባት እናጣለን? ስለዚህ ጉዳይ የሚያወራ ምን ሀገሩ የሊቃውንት ሀገር አይደለ? እንዴት ተዉ እረፉ፣ በዓሉን አንርሳ፣ በዓሉ እንደዚህ አይከበርም ብሎ የሚናገር አንድ አባት እናጣለን። ቀኑን ግን አውቃችሁታል? ለምንድን ነው እዛ የተመማችሁት? ጎንደር ውስጥ የጥምቀት በዓልን ለማክበር አይደለ? የጥምቀት በዓል እንዴት ነው የሚከበረው? ሰው እንዴት ዘመን ከዘመን አይሻሻልም? ጥምቀትን አከብራለሁ ብሎ እንዴት የሰው ልጅ ክርስቶስ ክርስቶስ አይሸትም? ለአንድ ቀን በዓመት ለአንድ ቀን ዘላለም ዓለማችን ነገስታትን ማክበር፣ ከተማውን ማክበር፣ ክልሉን ማክበር፣ ቲክቶከሮችን ማምለክ፣ አርቲስቶችን ማምለክ፣ ጭፈራ፣ ስካር። ሰው እንዴት ያመነ የተጠመቀ ይድናል የሚል ቲሸርት አሳትሞ መስቀል አሳትሞ የጥምቀት ስዕሎችን የማርያም፣ የክርስቶስ፣ የመላእክትን ብቻ የጥምቀት ቲሸርት ብሎ የጥምቀት ልብሶች ብሎ አሳትሞ አሰርቶ ኮንሰርት ይመስል ተሰባስቦ ከላይ አርቲስቱና ቲክቶከሩ እንደዚህ እንደዚህ እያለ ያስጨፍራል። እሱ ከስር አይሰለችም? ዘላለም ዓለም የጥምቀት በዓል ማለት እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የዕዳ ደብዳቤያችንን የቀደደበት ዕለት መታሰቢያ ነው። እንዴት የዕዳ ደብዳቤ እየተቀደደ ሌላ ዕዳ ትጨምራለህ? ነፃ አውጥቼሃለሁ፣ ተጠምቄልሃለሁ፣ የዕዳ ደብዳቤህን ቀድጄልሃለሁ እያለ አንተ ጭራሽ ትጨፍራለህ፣ ትጠጣለህ። እዚህ ጋር ደግሜ ነግራችኋለሁ። ከ365 ቀናት ውስጥ 364 ቀን አላችሁ። ከጥምቀት በዓል ውጪ እንደፈለጋችሁ የምትጨፍሩበት፣ እንደፈለጋችሁ የምትበሉበት፣ እንደፈለጋችሁ የምትዘንጡበት፣ እንደፈለጋችሁ አርቲስቱን ቲክቶከሩን እየከበባችሁ ሌላ ዓላማ የምታራምዱበት በጣም በርካታ ቀናት አላችሁ። የጥምቀት በዓልን ለጥምቀቱ ባለቤት ለጌታ ለኢየሱስ ክርስቶስ ተውለት። እኔ ዓመት ከዓመት ሰልችቶኛል። ሲኖዶሱ ዝም፣ ማኅበረ ቅዱሳኑ ዝም፣ ተጽዕኖ እንፈጥራለን ብሎ የሚያስቡ የአላፋት ዝማሬ የሚቃወም ስንት ሕዝብ ይህንን አይቃወምም። ለጌታ ሲዘመር አይኑ የሚቀላ እንባ እንባ የሚለው ኦርቶዶክሳዊ በበዓለ ክርስቶስ ዕለት ለነገስታት ሲጨፈር፣ ለክልል ሲጨፈር፣ ለሰው ሲጨፈር ዞር ብሎ አያይም። ውድ የአገሬ ልጆች እንደምን አላችሁ? አሁን የምገኘው ጎንደር በፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ። እውነት ልቤን የነካኝ ማለት ነው። አያችሁ፣ እኔ የተወለድኩት መቀሌ ነው፣ ትግራይ ማለት ነው። ያደግኩትም እዛው። እንግዲህ እኔ ፖለቲካ አላቅ፣ ብሔር አላቅ። እኔ የማውቀው ፍቅር ነው። እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ። እውነቴን ነው የምላችሁ። ትልቅ ሰላም ተሰምቶኛል፣ ትልቅ ፍቅር ተሰምቶኛል፣ ትልቅ ክብር ደግሞ አግኝቻለሁ። ከዚህ በላይ ውበት ደግሞ የለም። አያችሁ፣ እንኳን እኛ ለኛ ነጭና እኛ አንለያይም፣ ወንድማሞች ነን። ከውጭ ሀገር የሚመጡ ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን። እርስ በራሳችን ደግሞ በብሔር ስንለያይ በጣም ይደብራል። እግዚአብሔር የማይወደውም ስራ ነው። ይህን ደግሞ መቅረፍ እፈልጋለሁ። ስለዚህ ምሳሌ ሆኜ መገኘት እፈልጋለሁ። አያችሁ፣ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበረ፣ ግን ያገኘሁት ተቃራኒ ነው። ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበረ። አሉታዊ ነገሮች ተነግሬ ከዛ ግን ወደዛ ውስጥ ስገባ ያገኘሁት ፍቅር ነበረ፣ ክብር ነበረ። እግዚአብሔር የተመሰገነ ይሁን። አያችሁ፣ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል። ሰዎችም ልባቸው እየተቀየረ ይገኛል። እወዳችኋለሁ። ሁላችንም እስኪ እንፋቀር፣ ቻሌንጅ እናድርገው። አዲሱ ቻሌንጅ ይህ ነው። እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው። ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር። ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ የሀገራችን ፍቅር ተመልከቱ። ኢትዮጵያ ተመልሳለች። ኢትዮጵያ ትልቅ ደረጃ ላይ ነች። ሰላም፣ ፍቅር እየመጣልን ነው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። ጥምቀትን በጎንደር የሚል አሳሳቢ በዓል አከባበር እያለ አላፋት ዝማሬ መቃወም ጀመራችሁ። አላፋት ዝማሬ እኮ ሁሉም ሕዝብ በአንድነት ነጭ ለብሶ ለጌታ የሚዘምርበት፣ ጌታን የሚያከብርበት፣ በመወለዱ ደስ የሚልበት የሚገርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ታይቶ የማይታወቅ የበዓል አከባበር ነው። ይሄንን ለመቃወም ግዴታ ሴጣን መሆን ነው ያለብኝ። ይሄንን ቆንጆ በዓል ልክ ሴጣን የተመሰገነበት ዕለት አስመስለ እየተቃወምከው ለማውረድ እየሞከርክ፣ በተቃራኒው ግን ጥምቀትን በጎንደር ተብሎ ተጠማቂው እያለ የበዓሉ ባለቤት ጌታ እያለ ለጎንደር የሚዘመርበት፣ ለምኒልክ የሚዘመርበት፣ ለቴዎድሮስ የሚዘመርበት፣ ለበላይ ዘለቀ የሚዘመርበት፣ ለእቴጌ ጣይቱ የሚዘመርበትን ዕለት ችላ ብለህ ታየዋለህ። ጉዳይህ አይደለም። ለስንት ዘመናት ጥምቀትን በጎንደር የሚለውን በዓል አከባበር አየው። አንድም ቀን ተደስቼበት የማላቀው በዓል ቢኖር እሱ ነው። ሰው እንዴት በዓመት አንዴ የሚመጣውን የጌታችን የመድኃኒታችን የኢየሱስ ክርስቶስን
የጥምቀት በዓል ለሱ ጊዜ መስጠቱን፣ ለሱ መዘመሩን፣ ለሱ መስገዱን፣ ለሱ በአደባባይ መመስከሩን፣ ጌትነቱን፣ አዳኝነቱን፣ ንጉስነቱን መመስከር ትቶ ከዚህ በፊት ኢትዮጵያን መርተው ላለፉ ነገስታት ሲዘል ሲጨፍር እነሱን ለማንገስ ቀኑ ሙሉ ሲጋደል እንዴት ይውላል? ደግሞ እኮ አያፍሩም። ይህንንም ይቃወሙኛል። ባለፈው ሰሜንን ለኢየሱስ ብለው የሆነ ሰው የጀመረውን እንቅስቃሴ እነዚህ መናፍቃን እኛን ኢየሱስን ሊያስተምሩ ይሞክራሉ፣ እኛ የሊቃውንት ሀገር ብለው ሲፎክሩ አየው። እስቲ የሊቃውንት ሀገር መሆኑን አሳዩን። ጥምቀት እየመጣ አይደለ? ጎንደር የሊቃውንት ሀገር መሆኗን ኢየሱስን እንደምታውቅ ጌታዋ አምላኳ አዳኟ እንደሆነ እስቲ በራሱ በዓል ላይ በጥምቀት ላይ በይፋ አሳዩን። እስቲ ጥምቀትን በጎንደር ላይ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ቲሸርት አይታችሁ ታውቃላችሁ? እስቲ አንድ አይታችሁ ታውቃላችሁ? ምኒልክ ንጉሥ ነው፣ ቴዎድሮስ ሞተልኝ፣ እንትና እንደዚህ ሆነልኝ የሚል ጥቅስ እየደረደሩ ባንዲራ እየተሸከሙ ለጎንደርና ለነገስታት ሲጨፍሩ መዋል የሊቃውንት ሀገር አያስብልም። ሊመር ይችላል፣ እየመረረም ቢሆን ትውጠዋለህ። አስረግጬ ነው ምነግርህ። በዓሉን ለበዓሉ ባለቤት ተዉት። በዓሉ የጥምቀት በዓል ይባላል። ከስሙ መረዳት ትችላላችሁ። የጥምቀት በዓል ቀኑን ሙሉ ታቦት ከገባ በኋላ ነው ምጨፍረው፣ ታቦት ከገባ በኋላ ነው ምበላው፣ ምጠጣው፣ ምጨፍረው፣ ምሰክረው የሚል ተልካሻ ምክንያት አያስፈልግም። ታቦት ገባ አልገባ ዕለቱ የክርስቶስ ጥምቀት ይባላል። ምን ታቦቱ ከገባ በኋላ እግዚአብሔር አያየኝም ነው? እግዚአብሔር ያለው ታቦቱ ላይ ነው። ታቦቱ ላይ ሆኖ ያይሃል። ልክ ታቦቱ ሲገባ በቃ ማንም አያይህም። እንደፈለግ ትጨፍራለህ፣ እንደፈለግ ትሰክራለህ። ናይት ክለቡ ሙሉ፣ ጭፈራ ቤቱ ሙሉ። ደግሞ ከሁሉ በላይ የሚያናድደኝና የሚያስጠላኝ አርቲስት ተብዬዎች፣ ታዋቂ ሰዎች ዕለቱ ከመድረሱ በፊት እዛ ይጎርፋሉ። ከአንድ ሳምንት አስቀድመው ሳምንቱን ሙሉ ሲዘክሩና ሲዘፍኑ የሚውሉት ለነገስታት። የሄዱት እኮ የጥምቀት በዓልን ለማክበር ነው። አክብራችሁ ሞታችኋል። ሰው እንዴት ጥምቀትን ላከብር ነው ብሎ ትኬት ገዝቶ በፕሌን የሚሄደው በፕሌን፣ በመኪና የሚሄደው በመኪና፣ በእግሩ የሚሄደው በእግሩ እየሄደ ለኢየሱስ ክርስቶስ መስገድ ባለበት ዕለት፣ ለኢየሱስ ክርስቶስ መዘመር ባለበት ዕለት ጸሎት፣ ስግደት፣ ስብከት፣ የተለያዩ መንፈሳዊ ነገሮችን ማድረግ በሚኖርበት ዕለት ላይ ሲጨፍርና ሲጠጣ እንዴት ይውላል? አይሸመቅቃችሁም ግን? እሺ ሰውን አትፈሩም? እግዚአብሔርን አትፈሩም? በአንድ ዓመት ውስጥ እኮ 365 ቀን አለ። ባልጠፋ ቀን እንዴት የጥምቀት ዕለት ጌታ በሚከብርበት ዕለት በማይሆን ነገር በዓሉን እያከበራችሁ ታሳልፋላችሁ? ይሄ እኮ በጣም ነውር ነው። አሁን እዚህ ጋር መጥቶ ወደ ብሔርና ፖለቲካ የሚያዞር ሰው አለ። እኔ ያንተን ብሔርና ፖለቲካ ቀቅለ ብትበላው ገደል ብትከተው ጉዳይ አይደለም። እኔ ጉዳዬ ይታያል አይደለ? ይህንን ያሰርኩት የስም ኦርቶዶክስ ለመባል አይደለም። ይህንን ያሰርኩት ጀስት ለጉራ ኦር ለጌጥ አይደለም። እናንተም እርግጠኛ ነኝ አንገታችሁ ላይ ያሰራችሁት እንደ አንገት ሀብል ለጌጥና ለከንቱ ነገር አይደለም። አንገት ላይ መስቀል አስረ ስትጨፍርና ስትጠጣ አትዋል። ዕለቱ የክርስቶስ ዕለት ነው። ዘምርለት፣ ስበከው። ኢየሱስ ጌታ ነው ብለህ ስበከው። ኢየሱስ ያድናል ብለህ አዳኝነቱን ንጉስነቱን ስበከው። በዓመት አንዴ እንኳን መስበክ ይከብደናል። የሊቃውንት ሀገር ኢየሱስን ከኛ በላይ አያውቅም። የ3000 ዘመን ታሪክ አለኝ። አሳየኛ። በዓመት አንዴ የሚመጣውን በዓል ጌትነቱን፣ አዳኝነቱን፣ አምላክነቱን ካልመሰከርክልኝ፣ አደባባዩን ኢየሱስ ኢየሱስ በሚል ስም ካላናወጥከው በምን አውቃለሁ እኔ አንተ ሊቃውንት ሆንክ? የ3000 ዘመን ታሪክ አለህ የለህም በምን አውቃለሁ ካላሳየኝ? ይሄንን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊነት ወስዳ ልትቆጣጠረው ይገባል። ቤተ ክርስቲያናችን ክርስትና እንጂ ባህላዊ አይደለችም። ባህላችሁን ወጋችሁን ሰብስባችሁ ቤተ ክርስቲያን ውስጥ አታስገቡት። 365 ቀን አለ። ከዛ ውስጥ 364 ቀኑን እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣትና መዝናናት ትችላላችሁ። ዕለቱ ግን የጥምቀት በዓል ይባላል። ቀኑን ለባለቤቱ ለጌታው ተውለት።